ቤት አትምጣ በቃ እንዴ አንተ እዚህ ቤት መኖር አልችልም እንዴ ግር መፍጠር ያስፈልጋል በጣም በተደጋጋሚ ጠይቄያለሁ አስጠይቄያለሁ በሰላም ጠይቄያለሁ ከዚህ በኋላ እህቴ እዚህ ቤት አለ በቃ ምን እያደረግህ እየሰማህ ነው ተገቢ ያልሆነውንም አናገራችሁ አሁን የሆነችው ነገር የለም እኔ ተቀመጥኩት አንድ ክፍል ውስጥ ነው ምን እንድታረጓት ነበር እስካሁን ተጠብቃችሁ ምን ማለት ነው ይልበናል ለምን ነው የምትሄደው ምንድን ነው እንደዚህ አይነት ክትች ማለት አሁን በስርዓት አትሄድም በስርዓት ቦርሳውን ስጣትና በሰላም ከዚህ ቤት በቃ እኔ በጣም ነው የሚያስጠላው በቃ ትሄድ ከዛ በኋላ ያልሆነ ነገር ውስጥ እንዳንገባ በስርዓት ስጣት በተረጋጋ መንፈስ ያስፈራራኝ ነው ልብሴን አልያዝ ገና ይሄን እሱ ነው ይገዛልሽ ምን ማለት ነው ይሄን ነው የገዛው እሱ ይሄን ተኩስ ነው ጥቂት ምፈራ ከሆነ ሂጂ አሁን ነው ውጪ እሱ ሜዳ እንደላለች ባይሰው እሱ ነው የገዛልሽ የቤት ዕቃ የኔ እንደሆነ ወጥሽ ረዛ በእናትሽ እንዛ ሂጂ አረ ዴዲ አቀባራ ወርሻል ብሎ ይዞሽ ሄዳ እስኪ ቻለና ነው ውጪ ባሌ ቤት እንዳለሽ እሱ ቤትሽን ዘቀሽ ስትወጪ አንቺ እንዳልሆነ ወይ እንዴት አድርጌ ነው ማስተፍቼ ነው ያለሽ እንደምቀበላችሁ ታያለሽ ሂጂ ችግር የለም እንዴት አስተፍቼ እንደምቀበላችሁ ታያለሽ ይጃላል ምን አርቀሻለሽ ተናገሪ በኢየሱስ የሌለው ውሸት አትናገሪ ምን ነገር አላደረኩሽም እሺ ይወዳል አንተ ምንድነው እያልከ ያለው አረ ምንድነው እያልከ አንተ ምንድነው ያለው ተፈለኪ ወደዛ አስገቢው ልጄ ስናተለሽ እሺ እንዴት ልትገለው ነው ተፈለኪ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው ዛሬ የመጣሁት ትላንት የተፈጠረውን ነገር አይታችኋልና እኔን ለመውሰድ በመጣበት ሰዓት ነገሮች ትንሽ ከባድ ነበሩ። እኔ መሄድ ፈልጌያለሁ። እዚህ መቆየት አልፈልግም። እውነት ለመናገር አልኳቸው። አላዛር ብቻውን ቢሆን እሺ ችግር የለም፣ ግን እኔ አሁን ምንም አይነት ማለት ለራሴ ቃል ገብቻለሁ። ከማንም ሰው ጋር መጣላትም ማውራትም እላፊ ቃላት መነጋገር ስለማልፈልግ ምንድነው ማድረግ ያለብኝ? ከዚህ ቤት መውጣት አለብኝ። ማለት ቤቴን ወደዋለሁ። እንዴት ብዬ ልንገራችሁ? በጣም ነው የምወደው ቤቴን ማለት ነው። እና እኔ እንጃ በቃ ነፃነት ይኖራችኋል፣ ምን ይኖራችኋል ራሳችሁ ጋር ስትሆኑ እና ሰው ጋር ስትሄዱ ደግሞ ሰዎችን የምታስቸግሩ ነው የሚመስለው። ማለት ይከብዳል በጣም። እንዴት ብዬ ላስረዳችሁ? ይከብዳል። ብቻዬን አይደለሁም ምናምን እና የሆነ የደጋገምኩ ነገሮችን ማውራት ይሰለቻል በጣም። እና ያው እኔ ቤቴ ውስጥ መሆን ስለምፈልግ ነው እስከዛሬም ዝም ብዬ ነገሮችን የቻልኩበት ምክንያት በቃ ብዙ ምክንያት ስላለኝ ነው። እናቴ ጋር መሄድ አልችልም፣ ምክንያቱም እዚህ ማስተካከለው ምሰራው ነገር አለ ምናምን እና ለዛ ነው እዚህ መሆን የፈለግኩት። በምክንያት ነው፣ ያለ ምክንያት አልተቀመጥኩም። ግን ደግሞ ለጊዜው አሁን ክፍለ ሀገር መሄድ አልችልም። እንደገና ክትትሌም እዚህ ስለሆነ ግፊት ምናምን ስላለብኝ ያንን ነገር የሚቆጣጠርልኝ ደግሞ ያው ከመጀመሪያ ጀምራችሁ ክትትል ያደረጋችሁበት ቦታ ቢሆን ይመረጣል እና እሱም እንዳትሄጂ ሌላ ቦታ ስላለኝ ነው አንደኛም እዚህ የሆንኩት ማለት ነው። ብቻዬን ነው ማሳልፈው፣ አይቀረጽም፣ ብዙ ነገር አለ። ገብቷችኋል አይደል? ትረዱኛላችሁ እህቶቼ፣ ብዙዎቻችሁ እንደምትረዱኝ አይ ነው። እና ብቻ በጣም ነው የሚከብደው። አላቅም ምን እንደሚፈጠር በእርግጥ ግን ደግሞ ሁሉም ያልፋል፣ ሁሉም ይስተካከላል ብዬ አስባለሁ። ከፈጣሪ ጋር ለማስተካከል እሞክራለሁ። ግን ደግሞ ያለኝ አማራጭ አሁን ቤቱን ጥሎ መውጣት ነው። አማን እየጠበቀኝ ነው። ልብሴን አዘገጃጅቻለሁ እና በቃ ከእንግዲህ እዚህ ቤት አታገኙኝም። ያው ቤቴን በጣም ነው የምወደው እንዳልኳችሁ። ነገሮችን ቀስ አድርጌ ቤቴን ማስመለስ ይሆናል። ምክንያቱም ብዙ ለፍቼበታለሁ። በቃ ያለኝን ነገር ሁሉ እዚህ ላይ ነው እንትን ያልኩትና መውለጃ ይቀርባል። ቤቴን ላስተካክል። ያው ሴቶች ስንሆን ትረዱኛላችሁ። ቤታችንን ለማስተካከል ቤታችንን እንትን ለማድረግ በጣም እንጥራለን እና
እውነት ለመናገር ብዙ ነገር በቃ ያለኝን ነገር እዚህ ላይ ነው ያደረኩትና እኔ ነገሮች የሚስተካከሉ ነበር የሚመስለኝ። እንደዚህ ነገሮች ሁሉ ይጠሙብኛል ብዬ አላስብም ነበር። ፈጣሪ ይመስገን አሁንም ማማረር አልፈልግም። ባማረርኩ ቁጥር የበለጠ ምሬት ነው የሚጨምርብኝና ተመስገን ማለት ነው። በቃ ለመልካም ይሆናል አላውቅም። እንደዚህ መፈተኔ ብዙ ጊዜ በጣም በነገሮች ስፈተን ፈጣሪ መልካም ያደርግልኛል ብዬ አስባለሁ እና ሁሉም መልካም ይሆናል ብዬ አስባለሁ። ማለት አላውቅም ምን እንደሚፈጠር ምን እንደሚካሄድብኝ አላውቅም። በእርግጥ ግን እስኪ ፈጣሪ ያውቃል። ለሱ አሳልፎ መስጠት ነው። እና እንዳልኳችሁ እነሱ ውስጥ ናቸው፣ አላዩኝም። አሁንም ቀስ ብዬ ድምፅ ማወራ እንዳይሰማቸው ብዬ ነው። ብቻ ትዳር በጣም ከባድ ነገር ነው። እንደምናስበው አይደለም። እውነት ልታገቡ ያሰባችሁ ሰዎች 3-4 አንዴ ብቻ አስባችሁ ሳይሆን 3-4 ያስባችሁበት የምትገቡበት ነገር ነው። አብዞ የቤተሰብ ጣልቃነት ምናምን ሲኖር በጣም ነው የሚከብደው። እኔ ራሴ በቃ በጣም እየደከመኝ ነው። አሁን ላይ የድካም ስሜት የተሰማኝ ነው እና ብቻ እንግዲህ ሁሉም ነገር ለመልካም ይሆናል። እንደገና ደግሞ ቤተሰቦች ሁሉንም ነገር የምናስተካክል ይሆናል። ሁሉም መልካም ይሆናል። ከእናንተ ጋር ብሬ ቤቢ ሻወሬንም ምኔንም አከብራለሁ ከእናንተ ጋር በቅርቡ ፈጣሪ ከፈቀደ በቅርቡ ማክበር አለብኝ ሳልወልድ ማለት ነው። ከእናንተ ጋር ቤቢ ሻወሬን ምናምን አከብራለሁ። ከእናንተ ጋር ለመደሰት እናንተ በቃ በጣም መልካም ሰዎች አላችሁና ስለ እኔ የሚያስጨንቃችሁ የምትጨነቁ ሰዎች አላችሁ። ልክ እኔ ስጨነቅ የምሬን ነው ወይኔ ጉዴ ምናምን እላለሁኝ። ምክንያቱም እንደምታዩት አውቃለሁ፣ እንደምትጨነቁ አውቃለሁኝ እና እስኪ ፈጣሪ ያውቃል። ቤተሰብ ይቅርታ እሺ። በጣም ድክምክም ብሎኛል። ለምንድን አላውቅም። ዛሬ አንዳንድ ቀናቶች ድክምክም የሚሉ ቀናቶች አሉና ለምንድን አላውቅም ደክሞኛል። ሰውነቴ ዝሏል በጣም። አሁን ያው ሙሉ እቃ ለመውሰድ አልኳቸው አይመችም እና እስኪ ትንሽ እቃ አዘጋጅቻለሁ።